በጣሊያን የስልጣኔ ታሪክ ውስጥ እንደ መጀመሪያ የታሪክ ዘመን ተደርጎ የሚወሰደው ከክርስቶስ ልደት በፊት በ5ኛው ምዕተ ዓመት ነው። በዚህ ዘመን ታዲያ የተለያዩ የጥበብ ዘርፎች ተፈጥረዋል። ከነዚህም ውስጥ አንዱ ቲያትር ነው። ቲያትር በዓለም ጅማሮ ከታወቀበት ዕለት አንስቶ ማህበራዊና ፋይዳ ያላቸው ርዕሰ ጉዳዮች በማንሳት ዳሷል። ምንም እንኳን የዛሬ አነሳሴ ስለ ቲያትር ሰፋ ያለ ግንዛቤ ለማስጨበጥ አይደለም፣ ከሙያው ጋር ተያያዥነት ያለው አንድ እንግዳ ለመጋበዝ አስቤ ነው። ከሀገሩ ርቆ በባህር ማዶ መኖር ከጀመረ 11 ዓመታትን አስቆጥሯል። ወደ ባህር ማዶ ለመሻገር ምክንያት የሆነው ደግሞ የዲቪ ጉዞ ነው። እናም የዛሬው እንግዳችን ወደ ትውልድ ሀገሩ ሲመጣ በአሜሪካን በሚኖሩ ኢትዮጵያዊ ጓደኞቹ በተዘጋጀ ዲያስፖራ በተሰኘ አጭር ድራማ ላይ አንድ ገጸ ባህሪ ወክሎ በመጫወት ነው። ቀደም ሲል በሀገር ውስጥ በጋዜጠኝነትና በመድረክ ተዋናይነት ሰርቷል። አያልቅበት ተሾመ ይባላል። አያልቅበት በኢትዮጵያ ሬዲዮ ከሚተላለፉ በርካታ ዝግጅቶች መካከል በቀድሞ አጠራር ግብርና ከዚያም ማውደ ገጠር በተሰኘው ፕሮግራም ላይ አጫጭር ጭውውቶችንና ስነ ቃሎችን በማቅረብ ይታወቃል። በራስ ቲያትርም በተዋናይነት አገልግሏል። በሌሎች ቲያትር ቤቶችም እንዲሁ። እንግዲህ እኔ ኢትዮጵያ ሬዲዮን በጣም ነው የምወደው። ከመውደዴም ባሻገር ደግሞ ለዛሬው እዚህ ደረጃ መድረሴ ማለት ነው የተወሰነ አስተዋጽኦ አለው። እኔ አሜሪካን ሀገር ከዚህ ከኢትዮጵያ ውጪ በስፋት የሚሰራጭ ሬዲዮ አቢሲኒያ የሚባል ነን ፕሮፊት ኦርጋናይዜሽን ነው። እዛ አዘጋጅና አቅራቢ ነኝ የዛ ሬዲዮ ዝግጅት። ያንን ሁሉ ልምድ ያገኘሁት መጀመሪያ እዚህ ሀገር በኢትዮጵያ ሬዲዮ ፍሪላንስ ሆኜ የተለያዩ ዝግጅቶችን ማለትም የተለያዩ ስፔሻሊ የተለያዩ የድራማ ስራዎችን ነበር የምንሰራው። የሬዲዮ ድራማዎችን ጽፍም ነበር፣ ተውንም ነበር። ግብርና ላይ ደግሞ ሮብ ጧት የታወቀ ነበር በስፋት የድራማ ዝግጅት ነበር። እንዲሁም መዝናኛ ቅናዊ መዝናኛ ላይም የተለያዩ ቲያትሮች ላይ ማለትም የሬዲዮ ድራማዎች ላይ ሰርቻለሁኝና እነዛ ለኔ ከፍተኛ ጠቀሜታ ሰጥተውኛል። አሁን ላለሁበት ደረጃ ማለት ነው። አሁን በስፋት ለሚሰራጭ የሬዲዮ ዝግጅቴ ከፍተኛ ጠቀሜታ ሰጥተውኛል። ምን ጊዜም የኢትዮጵያ ሬዲዮን እንዳመሰገንኩ ነው። ትልቅ አስተዋጽኦ አለው ለኔ እዚህ ደረጃ መድረስ። እስቲ የቲያትር አጀማመርህን ንገረኝ። ሬዲዮንም ላይ ብዙ ድራማዎች ቲያትሮችም ላይ ታተኩር ነበርና በመድረክም ትሰራ ነበር። እስቲ ቲያትሮች ወደ መጀመሪያ ወደ ቲያትሩ እንዴት እንደገባህ እስቲ? እንግዲህ ወደ ኪነ ጥበብ ዓለም የገባሁት አንደኛ ነገር መተማመንበት ነገር እኔ ውስጤ አም ታለንትድ ማለት ታለንት አለኝ ውስጤ ማለት ነው። ድሮ ከፍተኛ አንድ ኪነት ውስጥ በድምጻዊነት ነበር ማገለግለው። አስተስፋ ያበበ የከፍተኛ አንድ ኪነትን የሚያሰለጥ ነው እሱ ነበር። በኋላም ከፍተኛ ኪነቶች በሚከስሙበት ጊዜ በሚዘጉበት ጊዜ ማለት ነው ወደ ቲያትር ዓለም ገባሁ። ምክንያቱም እዛው ከፍተኛ ኪነትም ውስጥ ያለኝ አንዳንድ አጫጭር ስራዎችን የቲያትር ስራዎችን ሰራ ስለነበረ ከዛ ወደ ጋሽ ተስፋዬ አቋቋመው የቲያትር እድገት ክበብ ውስጥ ገባሁኝ እና ብዙ ልምድ ያገኘሁት የቀሰምኩት በጋሽ ተስፋዬ አማካኝነት በቲያትር እድገት ክበብ ውስጥ ነው። በቲያትር እድገት ክበብ ውስጥ የተለያዩ ስራዎችን ተጫውቻለሁ። እና የደባል መዘዝ፣ የወንደላጤው መዘዝ እና አምታታው በከተማ እና ማዕከሉ ጋንም የተባሉ በርካታ ስራዎች ነበሩ። እነዛን ስራዎች ይዘን የኢትዮጵያን ክልል ከዳር ዳር እንዞር ስለነበረ በየቀኑ ስለነበረ ቲያትር የምንሰራው ያገኘሁት ልምድ ቀላል አይደለም። ያለኝን ታለንት የበለጠ እንዳሻሽልና እንዳወጣ የረዳኝ ነበር የቲያትር እድገት ክበብ ማለት ነው። አልቅበት ራስ ቲያትርም ነበር፣ አገር ፍቅርም ነበር ካልተሳሳትኩ። እነዚህ ቲያትር ቤቶችም ቲያትሮችን በስፋት ይጫወት ነበርና እንደው አንተ ማድረሳው የምታስታውሰው ቲያትር ምን ጊዜም ከሰራሃቸው ሊኔ ውስጥ የቀረ ነው የምትለው ቲያትር ታስታውሳለህ? አዎ እንግዲህ ምንድነው መሰለሽ ቲያትር እድገት ክበብ ውስጥ ያን ያህል ጊዜ ቆይቼ ልምድን ካካበትኩ በኋላ ወደ ቲያትር ቤት ነበር የገባሁት። የመጀመሪያው ስራዬ በአዲስ አበባ ቲያትርና ባህል አዳራሽ የቀረበው የደም ቀለበት የተሰኘው ስራዬ ነው። የደም ቀለበት የተሰኘው ቲያትር
እኔን እጅግ በጣም አሳውቆኛል። እንዲያውም የመጀመሪያው የቲያትርና ሙዚቃ ፌስቲቫል ላይ በተደረገው ውድድር ማለት ነው በዚህ ቲያትር አሸናፊ ነበርኩ። ያው አለማየሁ ታደሰ አንደኛ ሲወጣ በላይነሽ አመዴን ተከትዬ ሶስተኛ የወጣሁት እኔ ነበርኩና ያለኔ ትልቅ ነገር ነበር። የተስፋ አበበ ነበር የጋሽ ተስፋዬ ነው። ከዛ በኋላ ነው ወደ ራስ ቲያትር በሲፒኤ ተቀጥሬ ራስ ቲያትር የገባሁት እና ራስ ቲያትር ደግሞ እጅግ በጣም የምወደው የማፈቅረው ቤት ነው። ራስ ቲያትር ውስጥ ብዙ ልምዶችን አግኝቻለሁኝ። እዛ አንድ የሙዚቃዊ ድራማ ሰርቻለሁ፣ የተለያዩ አጫጭር ድራማዎችን ሰርቻለሁ። ትልቁ የሰራው ስራ ደግሞ እዛ የደንባለ ሳምንት ነው። የደንባለ ሳምንት ቲቸር ደመቀን ገጸ ባህሪ ሰርቻለሁኝ። እዛው ራስ ቲያትር እያለሁኝ በከበደ ደገፉ አዘጋጅነት በእኔ ምክትል አዘጋጅነት አንድ ቲያትር በግል አዘጋጅተን ነበረ። ያንን ቲያትር ሀገር ፍቅር አስገምግመን ሀገር ፍቅር በሳምንት 2 ቀን ሐሙስና ቅዳሜ ይታይ ነበር። ጠብታው የተሰኘ ቲያትር እኔ መቀመጥ ስለማልወድ ብቻ ራስ ቲያትር እያለሁኝ ሌላ ቲያትር በግል ከከበደ ደገፉ ጋር አዘጋጅተን እዛ አቅርበናል። ጠብታው እጅግ በጣም የሚደንቅ ቲያትር ነበር። የመጨረሻው ቲያትርም ነበር። ማረሳው ቲያትር ነው ጠብታው። አገር ውስጥ ነው የመጨረሻ ይሆን? አዎ የመጨረሻዬ ነው። ጠብታውን ሐሙስ ዕለት ሰርቼ ሐሙስ ማታ ወደ ኤርፖርት ነው ሄድኩትና ከኤርፖርት በቀጥታ አሜሪካን ሀገር ነው የገባሁት። ሻወር የወሰድኩት ራሱ ገላይን ታጠብኩት አሜሪካን ሀገር ነው። ይሄ ሁሉ ለቲያትር ያለኝን ፍቅር ነው የሚያሳየው። በጣም ስለምወድ ቲያትር የመጨረሻው ስራዬን ሰርቼ ነው ወደ ኤርፖርት የሄድኩት። እዚህ ሀገር ውስጥ እያለ ይሰራባቸው የነበሩት ሙያዎች እዚያ ባህር ማዶ ተከትለውታል፣ አልለቀቁትም። ሙያ ነውና በቅርቡ በተለያዩ ቲያትር ቤቶች ለተመልካች በመድረክ ቀርቦ በነበረው ዲያስፖራ በተሰኘው ቲያትር ላይ የተሰጠውን ገጸ ባህሪ ወክሎ እንዲህ ነበር የተጫወተው። ትልቅ ነገር ገርማል። ባባደና ነች። ፋይን ደህና ናቸው። ሰሞኑን እንደማይቻቸው አላውቅም። He's not here. He went back Agarbet. Agarbet? Yeah. ለምን ለረፍት? No? For good. እንደኛችሁ? Yeah. ምን ነው ወደና? It's okay. በፕሮፌሽናል አገሬል ዳብሎን። ዋው! ዋው! እንዴት ደስ የሚል ነገር ነው። ዋው! አባትሽ ዲኖ አባት ማለት ለሁላችን አርአያ የሚሆን አባት። አዎ ሰው ሀገር ተምሮ ሳቢዬ ሄዶ አገሩን የሚረዳ አባት እንዲህ ነው አባት ማለት። አሉ እንጂ አንዳንዶች ኢትዮጵያን አስከሬን መቀበሪያ ብቻ አደረጓት። እውነት አልጋ ላይ ሆኖ ታሞ ምን እንደሚናዘዙ ታውቂያለሽ? እያቃሰቱ እባካችሁ ቀብሬን ሀገር ቤት አድርጉልኝ ብላ ይላሉ። ሀገር ቤት ይገርም ነገር እኮ ነው። እስቲ አስከሬን ለሀገሪቱ ምን ያደርግላታል? ቀለበት መንገድ አይሆን። እውነቴን እኮ ነው የምልሽ። እስቲ ምንድነው እሱ ይሄ ሃይድሮኤሌክትሪክ ፓወር ነው ግልገል ግቤ 3ኛ እሱ ይሆናል? አይሆንም። መብራት አይሆን። ታዲያስ ኢንቨስተር አይሆን። አስከሬን ምን ይሰራል ለሀገሪቱ? በጣም እኮ ነው የሚገርመኝ። እሺ ሳቢዬ አስቢ ውስጥ እንዲህ በሳጥን ውስጥ ታሽጎ ሞቶ በሳጥን ውስጥ ታሽጎ ተገንዞ ሀገር ቤት ከመግባት እንዲህ እንዳንቺ አባት ገና በጊዜ ዝንጥ ብሎ 2 እጅ ኪስ ውስጥ ከቶ ሱፍ ከረባቱን ለብሶ በግር እንደው በጊዜ መግባት አይሻልም እንደ ሳቢዬ? ዋው! እንዴት ደስ የሚል ነገር ነው። ዲያስፖራ አዝናኝነቱ ብቻ ሳይሆን ከፍተኛ ትምህርት የሚያስጨብጥ ስራ ነው። የሀገር ፍቅር ስሜት የሚንጸባረቅበት ነው። በውጭ ሀገር ያሉ ሰዎች ሁሉ ደልቷቸው የሚኖሩ አይደለም። ሁሉም ሀገሩን ይናፍቃል ቢሆንለት ሀገሩ መሬት ላይ ነው ደልቶትና ተዝናንቶ መኖር የሚችለው። በዛ ቲያትር ላይ ተንጸባርቋል። ጥላቻ ቂም በቀል እዛ ቲያትር ላይ ተንጸባርቋል። ሆኖም ግን ጥላቻ ቂም በቀል ተራምደው ሄደው መጥፎ ደረጃ ላይ ከመድረሳቸው በፊት በይቅርታ መቆረጥ በይቅርታ መገደብ እንዳለባቸው እዛ ቲያትር ላይ ትምህርት እናገኛለን። ያ ነው የታየው። አይተሽው እንደሆነ መጨረሻው ላይ በይቅርታ ሁሉን ነገር ትቶ ይቅርታ ትልቅ አስተማሪ ነው። ሌላው ምንድነው ከረጅም ጊዜ በኋላ የምትናፍቀው ህዝብና ውስጥህ ያለውን ሙያ በመድረክ አግኝተሃል። መድረክ ላይ ስራህን የማቅረብ እድሉን አግኝተሃልና ምን ተሰማህ? ምን ጊዜም ቢሆን እኔ ይኸውልሽ መጀመሪያ ከዚህ ሀገር ሲሄድ ራሱ 5 ወር
ቪዛዬ ለ6 ወር ሰጠኝ 5 ወር ከ15 ቀን ተቀምጫለሁ ጨንቆኝ ከቲያትር ሰው እንዴት ተለይቶ ይሄዳል የሚል ስሜት ውስጥ የነበረና ጨንቆኝ ነበርና ቪዛዬ ሊቀጠል 15 ቀን ሲቀረው ነው ሄድኩት ያን ያህል ነው ቲያትርን የምወደው ማለት ነው ይሄ ቲያትር ተመልካቹንም ህዝቡንም ያን ያህል እወደዋለሁኝ በጣም ነው የምወደው እና አሁን ደግሞ እዚህ መጥቼ የህዝቡን ፍቅር ሳይ ህዝቡ ለኛ ያለውን ስሜት ሳይ እጅግ በጣም አዝኛለሁ እና ልዩ ስሜት ነው የተሰማኝና እኔ ተመልካቹንም ሁሉንም ሰው አመሰግናለሁ በጣም ላመሰግነው የምወደው ተመልካቹም ለሰጠን ፍቅርና አድናቆት እኔ ከፍተኛ ምስጋና አቀርባለሁ እኔ እንግዲህ አልቅበት ድምጻውያኑን ሞክራሃል በመድረክ ቲያትር እየሰራህ ነው አሁንም እየሰራህ ነው በጋዜጠኝነት ሙያ ደግሞ የተለያዩ ፕሮግራሞች ላይ ኢትዮጵያ ሬዲዮ ላይ ጀምሮ ተሳተፍ ነበርክ ድምጻዊ ቲያትረኛ ጋዜጠኛ እነዚህ ሁሉ አንተ ውስጥ ያሉ ተሰጥኦዎች ናቸው እዛ አሜሪካም ደግሞ አቢሲኒያ የተሰኘ ሬዲዮ ጣቢያ አለ ያ ሬዲዮ ጣቢያ ማንተ የሚንቀሳቀስ ነው የሚባል ነገር ነው የሰማሁትና እስቲ ስለዚህ ሬዲዮ ጣቢያ ምንድነው የሚሰራው ምን ያህል የአየር ስርጭት አለው እንዴትስ ተመሰረተ ወይስ እንዴትስ ስርጭቱን ጀመራችሁት እስቲ ስለዚህ አንድ ብንባባል እንደ አውሮፓ አቆጣጠር በ2004 ዓመተ ምህረት ማለት ነው ሬዲዮ አቢሲኒያ ነን ፕሮፊት ኦርጋናይዜሽን ሆኖ ተመሰረተ ከ1390 AM ራዲዮ ጋር WZHF ራዲዮ ጋር በመተባበር ነው የሚሰራው ይሄ ሬዲዮ ሲመሰረት ገና ሲጀመር ማለት ነው የ3 ሰዓት ፕሮግራም ይዤ ነው የተነሳሁት ማለት ነው እና በአሁኑ ሰዓት ከዛ በኋላ በሳምንት ወደ 10 ሰዓት ፕሮግራም ነበረው አሁን ግን የተወሰኑት ፕሮግራም ቀንሼ ቅዳሜ 3 ሰዓት እሁድ 4 ሰዓት በተቀላለ የ7 ሰዓት ፕሮግራም አለው ሬዲዮ አቢሲኒያ ማለት ነው ሬዲዮ አቢሲኒያ በውስጡ የተለያዩ ዝግጅቶች አሉት የልብ ለልብ የሚል ዝግጅት አለው ልብ ለልብ ዝግጅት ማለት የተለያዩ አርቲስቶችን እዚህ ሀገር ያሉ አርቲስቶችን የተለያዩ አንዳንድ ስራዎችን ሰሩ ታዋቂ ሰዎችን የሃይማኖት ሰዎችን እነዚህን ሰዎች በተለያዩ ቁም ነገሮች ወይም በተለያዩ ርዕሰ ሐሳቦች ዙሪያ የሚነጋገሩበት ማለትም ከህዝቡ ጋር ላይቭ ነው ላይቭ ቀርበው በእኔ አማካኝነት ማለት ነው ከኔ ጋር ኢንተርቪው ያደርጋሉ ከህዝብ ጋርም ግንኙነት የሚያደርጉበት ሰፊ ፕሮግራም ነው ልብ ለልብ ህብረተሰቡ ልብ ለልብ ይገናኝበታል ብዬ ስለገመትኩ ነው ያንን ፕሮግራም ልብ ለልብ ያልኩት እውነትም ልብ ለልብ ማገናኛ ነው ሌላው ምንድነው የሀገርህን ወቅ ዝግጅት ነው የሀገርህን ወቅ ዝግጅት ስለ ሀገራችን ኢትዮጵያ የተለያዩ ነገሮችን እንድናውቅ የሚያደርገን ዝግጅት ነው ጥንታዊ መሪዎቻችን ጥሩ ስራ የሰሩ መሪዎቻችን ታሪክ ይቀርባል ጥንታዊ ቅርሶቻችን ሐውልቶቻችን ብዙ ነገሮች ሀገርን የሚመለከቱ የሚቀርብበት ዝግጅት ነው ይሄ ዝግጅት ያንን ህብረተሰብ እዛ ያለውን በተለይ ስለ ሀገሩ ብዙም የማያውቅ ሰው ካለ ያንን ነገር እንዲያውቅ የሚረዳ ነው ብዙ ታሪኮቻችን ወደ ኋላ ሄደን የምንዳስስበት ከነዛ ስራዎች ታሪኮቻችን ደግሞ ትምህርት የምናገኝበት ይሄኛው ትውልድ ካለፈው ትውልድ ስራ ትምህርት የሚያገኝበት ያለፈው ትውልድንም ለሀገሩ ምን እንደሰራ ግንዛቤ የሚያገኝበት ነው ሌላው ምንድነው በዚህ ውስጥ የልጆች ጊዜ ፕሮግራም አለ በልጆች ጊዜ ፕሮግራም ውስጥ አንድ ገጸ ባህሪ አለ አብዬ ጎሹ የሚባለው አንድ ገጸ ባህሪ አለ አብዬ ጎሹ ለልጆች ልዩ ተረቶችን ይናገራሉ ሆኖም ግን ለልጆች አስመስለው የሚመክሩት ህብረተሰቡን ነው የሚመክሩት ሌላውን ሰው ነው አብዬ ጎሹ እና የአብዬ ጎሹ ተረቶች እጅግ በጣም አስተማሪ ናቸው እስቲ እንደ ሬዲዮን ላይ ከሚቀርቡት የተለያዩ ስራዎች መካከል እስቲ ልጆች ላይ የሚቀርብ ገጸ ባህሪ ያለኝ ብለኛልና በትንሽ ቀንጭበህ ከሚያስተላልፉት መልእክት ልትልልኝ ትችላለህ ለምሳሌ አሁን አብዬ ጎሹን አሁን ድምጽ ላምጣው ብዬ ብለው እንዴት ነው ልጆች እንግዲህ ዛሬ ለናንተ የሚሆን እጅግ በጣም ምርጥ ተረት ይዤላችሁ መጥቻለሁ በዚህ በተረት አማካኝነት እንግዲህ ከፍተኛ ትምህርት እንደምታገኙ እምነቴ ነው እናም እንግዲህ እስቲ ጸጥ ብላችሁ በእርጋታ አዳምጡኝ ይልና ጀምራሉ አብዬ ጎሽ ያኔ በራስ ቲያትር ከዛሬው እንግዳችን አያልቅበት ተሾመ ጋር የደም ቀለበት የተሰኘውን ኮሜዲ ድራማ ከተጫወቱት መካከል ደበሽ ተመስገን ይገኝበታል ስለ አያልቅበት
ይህን ይላል ደበሽ። እንግዲህ አያልቅበት ራስ ቲያትር የገባበት ጊዜ ትክክለኛ አመቱ 88 አካባቢ ይመስለኛል። ልሳሳትም ይችላል ዓመተ ምህረቱን ግን 1-2-3 አመት አብረን ቆይተናል እዛ ቤት። አያልቅበት ያው የተለያዩ ቲያትሮች ሰርቷል። እንዳጋጣሚ ከኔ ጋር ደግሞ አንድ ቲያትር ሰርተናል የደም ባለ ሳምንት የሚል። በነገራችን ላይ የደም ባለ ሳምንትን ከሱ በፊት ይሰራ የነበረው ጥላሁን ጉግሳ ነበረ እና በጣም ኮሜዲ የሆነ ፓርት ነው። አጋጣሚ ነው ደግሞ በጣም ትራጂክ የሆነ ነገር ነበር እዛ ቲያትር ላይ የምሰራውና እዛ ቲያትር ላይ ጥላሁን በጣም ቢጫወተው ስለነበረ ጥላሁን ቲያትሩን ባቆመበት ሰዓት ላይ ሰው ልንተካ አሰብንና አያልቅበትን ስንል እኔ እስካሁን ድረስ የሚታየኝ ነው ገባሽ አባባ ልጅ ወኔው። ምክንያቱም አስቸጋሪ ነው በጣም ብዙ ህዝብ ያየ የነበረ ቲያትር ነው። በዚህ ላይ ጥላሁን ጉግሳ እየሰራው የነበረ ቲያትር ነው። ይከብድሻል መድረክ ተክተሽ መግባትና በሙሉ ልብ ነው የተቀበለው በቃ በሙሉ ልብ እና ሳስበው በቃ ይሄ ልጅ ውስጡ አንድ ትልቅ ነገር አለ አልኩኝ። አንዳንድ ጊዜ የማትደፍሪያቸው ነገሮች ይኖራሉ እንደመድረክ በቃ ሰራለሁ አለ ገባ እና ሰራው። ከዛ በኋላ እንደውም ክፍለ ሀገር ሁሉ ከአንድ ወር በላይ ለ2 ወር የሚያክል ጉዞ ሁሉ አብረን ተጉዘናል እሱን ቲያትር እየሰራና በጣም ጥሩ ነበር በጣም እና ከሁሉ በላይ ልቡ የመስራት ልቡ በዚህ ላይ ደግሞ አያልቅበት በራሱ ዓለም ውስጥ ያለ ሰው ነው። ከሰው ጋር ወደ ግጭት አይገባም ወደ ምልልስ ንግግር አይገባም። በቃ የራሱን ስራ ነው የሚሰራውና ክፍለ ሀገርም ስንሄድ ይገርመኛል። በቃ ለብቻው የራሱን ክፍል ይዛል። ያው ሁላችንም የራሳችን ክፍል ይዛለን ግን እሱ ለብቻው ክፍል ያዘ የሚሰራ ነበርና የግብርና በቃ ስራውን እየሰራ ክፍል ውስጥ ቁጭ ይላል። ለ30 ሰዓት ባልሽ ሰዓት ሻርፕ ነው ይመጣል እና ልቡ በጣም ደስ ይለኝ ነበር። የመስራት ፍላጎቱና አቅሙ ይገራኝ ነበር ያን ጊዜ። በኢትዮጵያ ሬዲዮና ቴሌቪዥን ጅት በያኔው የኢትዮጵያ ሬዲዮ በግብርናው ክፍል በጋዜጠኝነት ለረጅም አመታት ያገለገለው ጋዜጠኛ ልባርጋቸው ሽፈራው ስለ አያልቅበት ይህን ብሏል። ያኔ አብረው ሰርተዋልና አያልቅበት የመድረክ ጋዜጠኛ ሊሆን ይችላል። የሚዲያ ጋዜጠኝነትን ሐሳብ ውስጡ ማስረጽ የጀመረው አውደ ገጠር ላይ ነው። ስለዚህ ከዛ ተነስቶ እዛ ላይ የነበረውን ፍቅር እንግዲህ አልጠፋም ዘሩ ማለት ነው። በግብርና ቋንቋ ምን ይባል መሰለሽ ኢንሲቱና ኤክሲቱ ኮንሰርቬሽን የሚሉት አለ። ዘርን በባንክ ማስቀመጥና ከባንክ ውጪ እርሻ ላይ በየአመቱ እየዘራሽ ምንም ሳይበከል እንዲቆይ ማድረግ አለ። ስለዚህ አንደኛው ባንክ ላይ አውደ ገጠርን እሱ እየተንከባከባ አስቀምጧት ነበር። ያው የሚዲያን ስራ ማለት ነው። እዛ ሄዱ እንግዲህ አብቅሏታል። ለዚህ ይመስለኛል። ስለዚህ ትክክል ምክንያቱ ይሄ ነው ሊሆን የሚችለው ማለቱም የሚያስደንቀው ነው መቀጠሉ ማለት ነው። በተለይ በዚሁ ቀጥሎ ውጤታማ በመሆኑ ደግሞ የተለየ የሚያደርገው ምንድነው ሌሎች እድሜ ልክ ከኛ ጋር ይሰሩ የነበሩ በተለያየ ሰበብ አስባብ የጠፉ በሙያው የተሻለ እንላቸው የነበሩ ጋዜጠኞች ነበሩ። ከነሱ በላይ እሱ ከዚህ ከመድረክ ጋዜጠኝነት ወጥቶ የኤሌክትሮኒክስ ጋዜጠኝነት ጫፏን እንደቀመሰ ሄዶ እሱ መክፈቱ ያስደንቀዋል። እንግዲህ አያልቅበት የምትመኛቸውን እዚህም ተሰራ የነበርክባቸውን ሙያዊ ሳትለቅ የበለጠ አዳብረክ እየሰራህ ያለህበት ሁኔታ ነው ያለውና በዚህ በቲያትሮስ ሙያ ውጪ ከወጣ በትምህርት ለማዳበር ጥረት ያደረክበት አጋጣሚ አለ? በጭራሽ አላደረኩም። አየሽ እኔ እዛ ህይወቴ በስራ ተወጥራ ነው ያለችውና መማር የሚችልበትን አጋጣሚ አላገኘሁም ጭራሽና ወደፊት ግን በዚሁ በፊልም ፕሮዳክሽን እና በአንዳንድ ነገሮች ዙሪያ ምንጊዜም መማር ይቻላል። ጊዜውን መስዋዕት አድርጎ ላቀረብንለት የተለያዩ ጥያቄዎች ምላሽ በመስጠት የተባበረንን ጋዜጠኛና የመድረክ ባለሙያ አያልቅበት ተሾመን ለቃለ ምልልሱ ስለተባበረን ከልብ አመሰግናለሁ። ቆይታዬንም በዚሁ አጠናቅ